ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብም አድርጉ። ስሙ ይሄንን ጉድ ነገርኳችሁ። ዘንድሮ አርቲስቶቹ ብሶባቸዋል። ስሙ ዝም ብለ አስገርመኝ። የእግዚአብሔር ፍቅር ያስገርመኛል። የእግዚአብሔር ፍቅር በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ይሄንን ቪዲዮ ሼር ዲት ኮፕሊንክ አድርጉልኝ። በተቻላችሁ መጠን ደግሞ ረገጥ ያረጋችሁ አምስት ጊዜ ኮፕሊንክ አድርጉልኝ። ታዋቂ ሰው ሲመጣ ወጣቱም ፕሮቴስታንቱም ያጨበጭባል። ብዙ ጊዜ ታዋቂ ሳይሆን የሚያስፈልገው አዋቂ ነው። በአሁን ሰዓት ላይ ለመታወቅ መሳደብ፣ ብልግና ነገርን መናገር፣ በእንደዚህ በተለያዩ ነገሮችም ምን ትላለህ ሰለጥናለህ። ስለዚህ አዋቂ ሁን። አዋቂ የሚባለው ምንድነው? እግዚአብሔርን የሚፈራ። በዚህ ሰዓት ላይ ታዋቂዎች ብዙ ጊዜ ሊመጡ ይችላሉ። አዋቂ ስትሆን ግን እግዚአብሔርን ፈርተህ በአንዲቱ ሃይማኖት ጥላ ስር ውስጥ ነው የምትኖረው። ታዋቂና አዋቂ ይለያያል። በብዛትም ነግረህ እግዚአብሔርን በመፍራት ቀጥሉ። ምኑን ከምን ጋር አገናኝቶ እንደሚያወራው ላያችሁ። ህፃናት እንኳን እንደዚህ አይነት ንግግር ምንም እንኳን አይገባም። አዋቂ ታዋቂ አስቦ የዘፋኝ ወደ እግዚአብሔር ቤት ቢመጣ ወንድማችን ቁጭ ብሎ አረቄና ጠጅ እየጠጣ የማንን ሙዚቃ ይሰማል? አንድ ዘፋኝ ጎደለ ማለት አይደል? ለሱ ደግሞ ቅሬታ ያስ ሰው ከጨለማ መንደር ሲወጣ ጋኔት ደግሞ እንደዚህ ስጋ ለባሽ ለሆድ ያደሩ ሰዎችን ተጠቅሞ በጣም እናደዳል። ገና ምኑን አይተ ብዙ ትውልድ ይመጣል። ኢየሱስ ያድናል። ቀጥል ረተላለ ምንም ማድረግ አይቻልም። ህይወት ኢየሱስ ነው። አዋቂ ታዋቂ ምናምን ግራ የተጋባ ህይወት ረበስማ ድሮም ከጠጅ ቤት ማለት የተሰራ ቪዲዮ ላይ ምን መልካም ነገር አለ? ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። አትቃጠል እና ወደ ኢየሱስ ስሙኝንም ትላንትና ፓርቲቱ ድራማ አመጣለሁ ብዬ ነበር። ስሙ ብዙም አይደለም አልተሰራም፣ ገና ይቀራል። ግን ስሙ እናንተ ሐሰተኛውን ጌታ ነው የምናመልከው። እኛ ኢየሱስን አይደለም የምናመልከው፣ ሐሰተኛውን ጌታ ነው የምናመልከው። ሐሰተኛው? አዎ። ምን ያደርጋል ሐሰተኛው? በቃ ያሳስታል። የት አድርጎ ነው የሚያሳስተው? ኦይ ተጽፏል እኮ መጽሐፉ ላይ ተጽፏል አይደል እንዴ? ምንድነው የሚለው መጽሐፍ? በስሜ ይመጣሉ ብዙ ምልክትም ያደርጋሉ ምናምን ተብሎ ተጽፏል። በስሜ ይመጣሉ ብዙ ምልክትም ያደርጋሉ ተጽፏል። እሺ ከዛ ነው ያ ነው በዛ ነው ጫውታው ያ ነው ጫዋታው። ታዲያ እዚህ ትውልድ ላይ ለምን ትገባለህ? ሌላ ትውልድ አትፈልግም? እስኪ ተውን በእናትህ ተውን። ጠየቅኩ እኮ ሌላ ትውልድ አትፈልግም? እዚህኛው ላይ ለምን ገባችሁ? መነሻችን ነው የመጨረሻው መጀመሪያ ስለሆነ የመጨረሻው መጀመሪያ ስለሆነ የመጀመሪያው መጨረሻ። አዎ እንደዛ ስለሆነ ይሄኛው እና መያዝ አለብህ። እንደዛ ነው አሁን ምንድነው ሆዱን የምታሸው? ውስጥ ነው ያለው። እዚህ ውስጥ የትኛው? እዚህ ውስጥ ሻራባው ተፈሳው እዚህ ውስጥ አለው። እሺ ተው ለምን ትከለክላለች? እኮ ወጥ ነው ውጣ። ተርበት ውስጥ አለው። እዚህ ውስጥ የገባው በምንድን ነው? በስብከት ነው በሙሌት ነው? በስብከት አይደለም። መጀመሪያ በመዝሙር የገባውበት በመዝሙር ምን በሚለው የሆነ መዝሙር የኛ መዝሙር አለ፣ በሱ ነው የገባው። ከዛ ገብተህ ምን አደረከው? ዛምናን የምትል የምረት ይተፋ መዝሙር አለ፣ በሱ ገባው። ሞቅ በምትለው ይጠላ ነበር እሱ፣ በጣም አይመቸንም ነበር። ጓደኞቹ ምናምን ይሰማሉ ተሰብስቦ እየጠላ እንዲሁ በቃ ለጓደኞቹ ሲል ማስማት ጀመረ። እሺ እና በቃ ከዛው ገባንበት። ገብተህ ምን አደረከው? እና አጋጣሚ ላይ ጠብቀን አጋጣሚ ላይ ወሰወስ ነው ውስጡ ወሰወሳችሁ። ምን እንዲሆን ሂድ ፕሮቴስታንት ጴንጤውን ሰው እንደዚህ ወሰወስ ነው ውስጡ። ልቡ ላይ ነው የምትወሰውሱት? በቃ ውስጡ ገባን፣ ነው ልቡ ገባን። አምሮ ይጠላል ነበር የመጨረሻ በቃ። የዛሬ ደግሞ ምስኪን ሴጣን ነው አንጋዳፍቶ የሚሄድ በቃ ምንም አይናገር ሆድ ውስጥ ነው ምናምን የሚል ምንም ጨዋ። ኧረ በስመ አብ! ኧረ ለአቅመ ድራማነት እንኳን የሚሆን ነገር ስሩ። ከሰራችሁ አይቀር በደንብ አድርጋችሁ ስሩ። ዳብሎስ ራሱ ተቀይሞ ሌላ ነገር እንዳያመጣባችሁ። ምንድነው በዚህ እድሜ በዚህ አቋም እንደዚህ መስራት? ዳና አርጋ ሰራም እንዴ? ምንድነው ፈዛል እኮ። ተንቀሳቀስ። ክብር ለኢየሱስ ይሁን። አማራጭ የለም። ትውልድ ወደ ኢየሱስ እየመጣ ነው። አጋንንት ይኸው እንደዚህ እየሆነ ነው። አጋንንት አማራጭ አጣ። ያለ አማራጭ ይሄ ነው። ሁነኛ የሚሰራ ሰው ግን አላገኝም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ድራማው እንደቀጠለ ነው። ትውልድም እየዳነ ነው። ምንም ማድረግ አይቻልም። እያመለጠ ነው። ክብር ለኢየሱስ ይሁን። ስሙኝንም እንድ ውስጥ ለማጥመቅ አንድ ወንዝ ወረድን። የባንግላዴሽ ሰው ነው የምናጠምቀው። ቦርሳዬን የኪሽ ቦርሳዬና ላፕቶፔን ለመስጠት ሳስብ አንድ ሾፌር ነው እዛ መጥቼ እኔ ሊያዝልህ አለኝ።
እኔ በባህሬ ጠረጥራለሁ። እግዚአብሔርን አምናለሁ፣ ሰው ጠረጥራለሁ። የኔ ችግር ነው። ገንዘብ ላይ ደግሞ ይብስብኛል። እንትን ነው የኔ ችግር ነው። ችግር ነው። እግዚአብሔርን እመኑ፣ ሰዎችን ሁሉ እመኑ አይደለም የሚለው ቃሉ። እግዚአብሔርን እመኑ፣ በእኔም እመኑ ያለው ኢየሱስ ነው አይደለ? እሺ። እና ሰጠው። አጥምቄ ስወጣ ቦርሳዬ ተሸክሮ 8ኛ ነው 9ኛ ሰው ጋር ነው ያለው። ከዛ ሂጄ ስከፍተው እኔ ያስቀመጥኳትን ዶላርና ዩሮ አቃታለሁ። ከዚህ ነው አብራኝ ሄደችው። በመልክም በምንም አቃታለሁ። ውስን ስለሆነች መልኩንም አውቀዋለሁ። አሁን በብዙ ብር ብታስቀምጡ እቺ ነች ብዬ አወጣታለሁ። ከዛ ውስጥ ተወስዷል። ወዳጆች ወይ በቃ እንትን አልኩ። ውስጥ የተቆጣ ባህር ቋንቋ ብልጭ አለብኝ። እንዴት ሰው የእግዚአብሔርን ክብር እያየ ከኔ ከቦርሳው ከማገለግለው ሰው ገንዘብ ወስዳል? በቃ ታለቀውም እሱ ነው የሚወስደው ብዬ በቃ የፈልጉልኝ ስል የጌታ መንፈስ መጣና እንደዚህ አለኝ፣ ዝም በል አለኝ። አያችሁ፣ የኛ ስራ አጋንንት ሲጮህ ማስጮህ ብቻ ሳይሆን የሚያስጮህ ነገር ሲመጣ ዝም ማለት አለብን። አለዛ በፈረቃ ጮህት አይሆንማ። እኛም ጮኸን እሱም ጮሆ እንዴት ነው የምንሆነው? ዝም በል አለኝ። ዝም አልኩ። ቀጥል እያልኩ ጸጥ። የሚገርማችሁ ደግሞ ይሄ ወንድማችን ያችኑ ብር እየወሰደ እየሸረፈ እያየዋት እየሸረፈ አይስክሬም ይገዛልኛል። ዶሮ የተባረከ ሌባ ነው። ዶሮ ይገዛልኛል። አያችሁ ወንጌል ጸጥ በላለኝ። እዛ በዚህ ምክንያት አንድ ሰው እንኳን መሰናከል የለበትም። ስለዚህ ዋጥ ሁሉን ማድረግ ካለባችሁ ለወንጌል ነው። ሁሉ ነገር በዚህ ምድር ላይ ያለው ጥለነው የምንሄደው የማንሸለምበት ነው። ወንጌል ግን በንጉሱ ፊት የምንሸለምበት ነው። ኧረ በደንብ አሜን። በምድር ላይ በጣም ትልቅ ውለታ ለሰው ከኋላችሁ አንድ ሰው ከጨለማ ስታስመልጡ ነው። የዛን ሰዓት በጣም እዚህ መጣችሁ እንደፈለጋችሁ የተገለባበጣችሁ ብታመልኩ በቃ ቢፈቀደላችሁ ራሱ እንደፈለጋችሁ ብትሆኑ ትልቅ ስራ ነው የሰራችሁት። ከገሃነመ እሳት ሰውን ማዳን መቻል ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ለአንድ ሰው በአመት ለአንድ ሰው ለሁለት ሰው ለሶስት ሰው አረ ወንጌልን ተናገሩ፣ አረ እናውራ ይሻላል። ኢየሱስ ያድናል። ወይንንም አንድ ጊዜ እኔ አንድ የቮልቮ ቢኤም የሚባል ሎደር እነዳ ነበርና ኦፕሬተር ነበርኩኝ። የሎደር ይሄ እንደዚህ እያፈሰ የሚጭነው መኪና ላይ እና ሎደር ኦፕሬት አደረግ ነበርና ቮልቮ ቢኤም የሚባል ሎደር ነውና እኔ ሙሉ ጊዜን ሰጠው ከዛ ስራውን ትቼ ማለት ነው። እና ሲበላሽ ምናምን አውቀዋለሁ። በቃ ሎደሩን እንደራሴ እንትን አውቀዋለሁ በደም አብሬው ስለሆንኩኝ ማለት እና እኔ አገልግሎቴ ጀምሬ በቃ አገልግሎት ላይ ነኝ። በቃ ቢርበኝም ቢጠማኝም እኔም ሚስቴም አገልግሎት ላይ እና የባለቤቴ አጎት ጋር ነበር እኔ የምሰራውና ትቼ ወጥቼ ሙሉ ጊዜን ሰጥቼ በቃ እኔም ከባለቤቴ ጋር እየወጣን አዳር ጸሎት እንሄዳለን፣ ቀን እንጸልያለን፣ ማታ እንጸልያለን፣ እናገለግላለን። ባስ ላይ አገለግላለሁ፣ በየፊርማታው ላይ አገለግላለሁ። በደስታ ነው የምገባው። 3 ቀን 4 ቀን ይርበናል፣ ግን ምንም አይመስለኝም። በቃ ድምጻችን ነው የሚቀንሰው እንጂ ምንም ብዙ ማለት ኢየሱስ ጌታ ነው እምለው 3ኛ ቀን ላይ ኢየሱስ ጌታ ነው የሚለው ወደ ሚል ይቀንሳል እንጂ ሌላው ነገር መንፈሳችን እንተጠበቀ ነበር የምናገል እና አንድ ቀን ምን ሆነ ያን ስራ ከተውኩት ከ2 አመት ከምናምን በኋላ የሎደሩ ያኔ የምሰራበት የነበረው ሎደር ማሽኑ አካፋው እንትን ሆነ። በቃ እንደዚህ ሆነ ማለት ቀጥ ብሎ ነው አይደለም እንደዚህ ማድረግ አለ እና ቢባል በቃ ተንዘላዘለ በቃ አካፋው ማለት። ከዛ መካኒኮች ከሬስ ኢንጂነሪንግ ሄዱ ቢባል ቢሰራ በቃ ምኑ ይገኝ እና መጨረሻ ላይ የባለቤት ያጎት እኔን አስጠሩኝና አቤት ምን ፈልገው ነው አልኳቸው። እሳቸው ደግሞ ማሽኑ ተበላሸና ባካ አንተ ነው የምታውቀው አሉኝ። ምን ሆኖ ስላቸው አካፋው እንደዚህ ሆኖ አሉ። ከዛ አውቀዋለሁ ምኑ ጋር እንደሆነ አውቃለሁ እንትን አብሬ ስለሰራሁበት ማለት ነው። ለመጀመሪያ ጊዜ የአውሮፕላን ተከፍሎልኝ ድሬዳዋ ሄድኩኝ። የመጀመሪያ ጊዜ አውሮፕላን ራሱ የወጣሁት የዛለት ነው። ይኸውላችሁ እኔ ጋር ላይ ትንሽ ነገር እኮ ትንሽ ስንት መካኒኮች ሄደዋል። እኔ ግን ስለማውቃት ያችን ነገር በጣም አስፈላጊ ሆንኩኝ። በቃ
አስፈላጊ በደንብ አውሮፕላን ላይ ወጥቼ በራ የመጀመሪያ ጊዜ አውሮፕላን ወርታችን እንደዚህ ያዩ በቃ በደንብ ግርም ብሎኝ ማለት ነው በቃ ተገርሜ ማለት ነው አዎ ትስቂያለሽ እንጂ አንቺ ጋር ያለችው ነገር ለቤተ ክርስቲያን ለእግዚአብሔር ቤት በጣም ነው የምታስፈልግ በጣም ሰኛ ይላችሁ ኤንካሬጅ የሚያደርገን የሚጸልይልን አብረን የምንተጋው ነገር እየጠፋ ነው እንጂ ብዙዎቻችን ጋር ብዙ ነገር አለ ምንም እኛ ውስጥ የሌለ ነገር የለም ባይዘው በቃ ሁላችንም ውስጥ በጣም አስፈላጊ ነገሮች አሉ አሜን ነው ደስ የሚል ቆንጆ መልእክት ኢየሱስ ያድናል ምንም ማድረግ አይቻልም ስሞየንን ይሄ ነው እንግዲህ ማስደብደብ ሁሉ አለ የሚያስደብድቡ አሉ ታዲያ እጁ በወንጌል ስም በመነገድ እጁ ላይ የቆሸሸ ገንዘብ ካለ በሰሰኝነትና በተለያየ አይነት ነገሮች ውስጥ አልፎ ደግሞ አስረግዞ ውርጃን በማስፈጸም ነፍስ ግድያ ውስጥ የተሳተፈ ይሄ ሁሉ እጁን የቆሸሸ ሰውዬ በዛ ላይ በገንዘብ ደግሞ ወንበዴዎችን ገዝቶ ሰው ላይ በማሰማራት እጁ የቆሸሸ ሰውዬ ያ የቆሸሸውን እጁን ወደ ላይ አንስቶ ረግሞ ይሆንብኛል ብለህ እንደታስባለህ ንቃ እንጂ አልኩ ማለት ነው አንዳንድ ነገር በአእምሮ ደረጃ መንቃት አለበት ሰው በወንጌል በመነገድ እጁ የቆሸሸ በመንዝርና በተለያየ ነገር ህይወቱ የቆሸሸ ሰውዬ ያ የቆሸሸውን እጅ ወደ ላይ አንስቶ የተቀደሰው እግዚአብሔር የሱ እርግማን ጋር ተባብሮ አንተ ላይ ቃል አውጥቶ ይሰራል ብለህ እንዴት ታምናለህ አንዳንድ አእምሮአችን መጠቀም አለብን መንቃት አለብን አንተ እግዚአብሔርን በመፍራት ቤት ውስጥ የምትጸልየው 5 ደቂቃ በእግዚአብሔር ፊት ተሰምነት አለው ከሱ የሱ የቆሸሸውን እጁን አንስቶ ከሚጸልየው ጸሎት ይልቅ ይሄ ነው እውነቱ እግዚአብሔር አምላክ የማንንም የቆሸሸ የህይወት ስርዓትን ማለት ነው የሚደግፍ አምላክ አይደለም አንዳንድ ጊዜ ጻድቁ ጽድቅን ያድርግ እርኩሱም ይርከስ ብሎ ስለፈቀደ አንዳንድ ጊዜ ሰዎች ያንን እርኩሰት የተለያየ ነገሮችን ያደርጉ እግዚአብሔር እውቅና የሰጠ አብሯቸው እየቀጠለ ያለ ይመስላቸዋል ጽዋ እስኪሞላ ድረስ ነው እንደዛ እየኖሩ ያሉት እግዚአብሔር አብሯቸው ኖር አይደለም ስለዚህ መፈራት የለበትም አእምሮአችሁ ይንቃ ነው የምለው ነው አሁን ለአማኝ አእምሮን አንዳንድ ነገሮችን ክሪቲካሊ ያስቡ ጭንቅላታችሁን ተጠቀሙ ሎጂካሊ ያስቡት አንዳንድ ነገሮችን ይሄ ሰውዬ ወር ላይ አንስቶ የሚጸልይበት እጁ ማለት ነው በየቀኑ በተለያየ አይነት ነገር ውስጥ በመግባት የበከተ እጅ ነው የተቀደሰ እጆቻችሁን አንሱ ነው የሚለው ከአመጻ በሰው ህይወት በሰው ትዳር በሰው ቢዝነስ ላይ በክፉ በመመኘት በመናምን ነገር ያልተበላሽ ያልተነካካ እጃችሁን ለወንጌል ብቻ የተለየ እጃችሁን አንስታችሁ ጸልዩ ነው የሚለው አለቀ ይቅርታ ለቃላት አጠቃቀሜ በየነቢያቶቹ በየአዳዲስ ኢንተርናሽናል ቸርቾቹ ላይ የምትንከባለሉ ሰዎች ጠንቋይ መስል እሱ የተናገረው ነገር ሁሉ ይሆናል ብላችሁ የምትፈሩ ሰዎች ይሄንን ሰው ፍርሃትም አስፈላጊ ከሆነ እግዚአብሔርን የፈረሰ ሰውንም ይፈራል ግን እግዚአብሔርን ሳይሆን ሰው እየፈራችሁ የምትኖሩ ሰዎች አላችሁ ከስር እየገባችሁ ዳዱት አረባክ ተረጋጋ ኢየሱስ ያድናል ብዙዎች በሐሰት ትንቢት እንደምናገሩ የታወቀ ነገር ነው አንተ ምን እንደሆነ ምንም የምታውቀው ነገር የለም እንደ እግዚአብሔር ቃል ፈትሽ አንተ በንጹህና በተቀደሰ መንገድ ሂድ ሌላውን ተው ለእግዚአብሔር እሱ ሲናገር ይሄ ይሆናል እንዲህ ሲናገር ይሄ ይሆናል ኧረ ተው ቃሉ የምናገረው ይሆናል አምላክን አይደለም እኮ የሆነ ግለሰብ ፈልጋችሁ የምትንከባለሉ ሰዎች ተረጋጉ ይላል የእግዚአብሔር ቃል በስሜ የምትለምኑትን ሁሉ ያንን እኔ አደርጋለሁ ለሰው የሆነ ነገር ሰተት እንቢት ሸምተ ምናምን ትመጣለህ ህይወቴ ይቀየራል ትላለህ ዘይት ከመንከራተት ጌታ ይጠብቀን ራሳችሁን ጠብቁ ነው ይሄንን ስናወራ ራሱ የሚያቆርፋለው ምንም ማድረግ አይቻልም ሰማየንም አለቀልኝ የምንልበት ሁኔታ ውስጥ ስንገባ እግዚአብሔር ከዛ ውስጥ የሚገርም ኤክስፒሪየንስ ሰጥቶን ጌታን በክብሩ አይተን እንወጣለን ክብር ለእግዚአብሔር ይሁን መቼም መከራ አስጨናቂ ነገር ናና ብለን አንጠራው ራሱ በራሱ ጊዜ ይመጣል ግን ሰርቶ የሚያልፈው ነገር ቀላል አይደለም እስቲ ያለፍንባቸውን ሸለቆዎች እዩዋቸው እግዚአብሔርን በልዩ መንገድ አስተዋውቀውናል እግዚአብሔር ይባረክ በነዛ ሸለቆዎች ውስጥ ባናልፍ በነዛ ድንጋጤዎች ውስጥ ባናልፍ ምናልባት ዛሬ ምሽት እንኳን እግዚአብሔር ቤት ውስጥ ላንገኝ እንችላለን እስምል ቆንጆ መልእክት ኢየሱስ ያድናል ምንም ማድረግ አይቻልም ቀጣይ በሌላ እንገናኛለን ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ ወዳችኋለሁ ተባረኩ